ሰላም አለይኩም ወረሕመቱላሂ ወበረካቱ። የነቢያት ተአምራት የመልእክቱ ርዕስ ነው። ጌታ አምላካችን አላህ ስብሓነ ወተዓላ ነቢያት ለሰው ልጅ የሚያስተላልፉት መልእክት ትክክለኛ መሆኑንና እነሱም ከአላህ ዘንድ የተላኩ መሆናቸውን ለማሳመን ይረዳቸው ዘንድ በተራው የሰው ልጅ አንጎል ያልተለመደ ሙዕጂዛ ማለትም ተአምር የለገሳቸው መሆኑን እያንዳንዱ ሙስሊም ልባዊ እምነቱ አድርጎ የመያዝ ግዴታ አለበት። ይህ የተአምራት ልግስና ሙዕጂዛ ወይም አያት ወይም በይናት ተብሎ ይጠራል። የነቢያት ተአምራት ከሰው ልጅ ዕውቀት ችሎታና ጥበብ በላይ እንዲሁም ከተለመደው የተፈጥሮ ሕግ ውጭ የሆኑ ወይም የላቁ ናቸው። ብዙ ጊዜ የሚሠራበት ቃል ሙዕጂዛ የሚለው ነው። ትርጉሙም ለመሥራት የሚያቅት ማለት ነው። ይህ ስያሜ የተሰጠው በተለመዱት ሕግጋት መሠረት ማንኛውም ሰው ሊሠራቸው ባለመቻሉ ነው። ሙዕጂዛ ወይም ተአምራት ለነቢይነታቸው ተራ ወይም በተለመደው መንገድ ማስረጃ ሊቀርብላቸው ላልቻለ ነቢዮች የሚሰጣቸው መለኮታዊ ጥበባት ወይም ኃይል ማለት ነው። እነዚህ ተአምራት ሊሆኑ የሚችሉ ናቸው። የሰው አእምሮ ክንውናቸውን አይከለክልም፣ ተጨባጭ እውነታውም ይደግፋቸዋል። የፈጣሪ መልእክተኞች ነን ብለው በመነሳት ያልተለመዱ አስደናቂ ነገሮችን ለሕዝባቸው በማሳየት ሰዎችም በዐይናቸው የተመለከቱትን በማመን ሊከተላቸው የቻሉ ግለሰቦች በተለያየ የታሪክ ወቅት ታይተዋል። እዚህ ላይ አላህ ለመልካም ባሮቹ በተራው ሰው ከተለመደ ሁኔታ ውጪ የሚያገራላቸው አስደናቂ ነገሮች የሚገኙ ሲሆን ይህ ከሙዕጂዛ ጋር የማይገናኝ መሆኑ መታወቅ አለበት። ይህ ነቢይ ላልሆኑ ሰዎች አላህ የሚሰጣቸው ጥበብ ወይም ኃይል ከራማ ተብሎ ይጠራል። ለመርየም ይመጣላት የነበረው ልዩ ምግብ፣ ከዛፍ ላይ ይወርድላት የነበረው ፍሬ እንደ ምሳሌ የሚጠቀስ ነው። ነቢይ አላህ አድርስ ብሎ ያዘዘውን ለሕዝቡ ያደርሳል። በተፈጥሮ ጤናማ የሆነውን ወገን የሐቅ ብርሃን በልቦናው ላይ ሲፈነጥቅበት መልእክቱን አምኖ ይቀበላል። እንዲሁም በተቃራኒው አፈጣጠሩ ብላሽ የሆነው ክፍል ደግሞ ከሐቁና ከብርሃናማው መንገድ በኩራትና በትዕቢት ወደ ኋላ ያፈገፍጋል። ለዚህም አላህ ስብሓነ ወተዓላ የኩራተኞችንና የእብሪተኞችን ልሳን የሚያደድብ የሚሰጡትን ሰበብ ከንቱ የሚያስቀርና የማያጠራጥር ማስረጃ የሚሆን ተአምር ለነቢያቱ ለገሳቸው። ሙዕጂዛ ልዩ ልዩ ሕግና የአሰራር ሥርዓት ተከትለው እንደሚሠሩት የጥንቆላ ሥራ በትምህርት በልምምድና በተለያየ ዘዴ የሚገኝ ነገር አይደለም። የተአምራት ዐይነቶች የነቢያት ሙዕጂዛ ብዙ ናቸው። ለምሳሌ ከፍተኛ ሁነት ወይም ከውንያ የሚባለውና ሙሳ ዓለይህ ሰላቱ ወሰላም በዘንጋቸው ድንጋዩን በመቱት ጊዜ የፈለቀው ውሃ ለእስራኤል ልጆች ደመናው ጥላ መሆኑ፣ ባሕሩ የተከፈለላቸውና የመሳሰሉት ይገኙበታል። ሁለተኛ ከዐይን ተሰውረው ስለሚገኙ ነገሮች መናገር ነው። ኢሳ ዓለይህ ሰላቱ ወሰላም ሰዎች በቤታቸው ምን እንደሚበሉና ምን እንደሚያስቀምጡ የተናገሩት አንዱ ምሳሌ ነው። ሦስተኛው ከተፈጥሮ ሕግ ውጭ የሆነውና ኢብራሂምን ዓለይሂ ሰላቱ ወሰላም ከሃዲዎች በእሳት ሊያጋዩአቸው በሞከሩ ጊዜ እሳቱ በማቃጠል ፈንታ ሊቀዘቅዝላቸው የቻለው ዐይነት ነው። አራተኛ እንደየ አስፈላጊነቱ በድንገት የሚከሰት ሙዕጂዛ ይገኝበታል። እነዚህ ለምሳሌ ያህል ቀረቡ እንጂ ሌላ ብዙ መጥቀስ ይቻላል። አላህ ስብሓነ ወተዓላ በጥበቡ የወሰነው እያንዳንዱ ነቢይ የሚያሳየው ሙዕጂዛ በተላከበት ሕዝብ ዘንድ ጎልቶ በሚታይ ጉዳይ ላይ እንዲሆን ነው። ይኸውም ነቢያት መለኮታዊን መልእክት ለማድረስ በሚያደርጉት ጥረት ድጋፍ እንዲሆናቸው ነው። ለምሳሌ ይሁዶች የሩሕን ነፍስ ሕልውና ይክዱ ስለነበረ ነቢዩ ዒሳ ዓለይሂ ሰላቱ ወሰላም የሞተውን ሰው ማስነሳታቸው አንዱ ምሳሌ ነው። ሌላው ምሳሌ ደግሞ የፈርዖን ድግምተኞችና ነቢዩ ሙሳ በተጋጠሙ ጊዜ የሙሳ በትር ወደ እባብነት ተለውጣ የጠንቋዮችን ገመድ ሁሉ የዋጠችው ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የነበሩት ነቢያት ሙዕጂዛዎች በዚህ አይነት ሊሆን የቻለበት ምክንያት የሰው ልጅ ንቃተ ሕሊና በዝቅተኛ ደረጃ ላይ ስለነበረ አእምሯዊ በሆኑ ጉዳዮች ማስረጃነት ለማሳመን አስቸጋሪ ሆኖ በመገኘቱ ነበር።
የሰው አእምሮ በዛ ወቅት ያልተለመዱ ነገሮች ተመልክቶና በማስረጃነት ተቀብሎ ነቢይነት ከማመን በስተቀር ሌላ አማራጭ አልነበረውም። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ ተአምራት የነቢያት ሙዕጂዛ በዚህ አይነት ቀጥሎ የሰው ልጅ የአስተሳሰብ ደረጃ እየመጠቀ ሲሄድ አላህ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመልእክቱን ማጠቃለያ ወይም መደምደሚያ አስይዞ ላካቸው። እሳቸውንም ዘመን የማይሽረውንና አእምሯዊ የሆነውን ሙዕጂዛ የለገሳቸው ሲሆን እሱም ቁርአን ነው። ቁርአን በስልቱና በጠለቅነቱ አጠቃሎ በያዘው መመሪያ ዕውቀት ሳይንስና ጥበብ መቼም የትም ብጤ ወይም አምሳያ የማይገኝለት ሙዕጂዛ ነው። በሥነ ጽሑፍና በሥነ ቃል እጅግ በጣም የተራቀቁትና የበላይነቱን ይዘው የነበሩት የጥንት አረቦች የቁርአንን አምሳያ ለመጻፍ እንችላለን እያሉ ነቢዩን ሰለላሁ ዐለይሂ ወሰለም ሲፈታተኑ ሳይሆንላቸው ቀርቷል። የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሙዕጂዛ ከቀደምቶቹ ነቢያት ሙዕጂዛዎች ልዩ የሚያደርገው ዘለዓለማዊ በማናቸውም ዘመን ጥናትና ምርምር ለሚያደርግ ሰው አሸናፊነቱን እንደያዘ የሚኖር እውነትን ለማግኘት ቅን ልቦና ይዘው ለቀረበ ሁሉ የሚያረካ ጊዜ የማይሽረው ቋሚ ሙዕጂዛ መሆኑ ነው። የቀድሞቹ ነቢያት ሙዕጂዛ ግን በዘመናቸው የነበሩትን ሰዎች ብቻ አይተውት ከሳቸው በኋላ የመጣው ትውልድ ሊመለከተው ያልቻለ ነው። የሚታወቀው በታሪክ ብቻ ነው። ስለዚህ በሰዎች ልቦና ላይ የሚያስከትለው ተጽዕኖ ወይም ውጤት በጣም ውስን ነው። በተለይ በዚህ ሃይማኖቶች ጉዳይ ውስብስብ በሆነበት ዘመን የረባም ተቀባይነት ሊያገኝ አይችልም። ስለዚህ የነቢያትን ሙዕጂዛ በተመለከተ እስልምና ያለው አቋም ሰዎች እነዚህን በዐይናቸው ያላዩአቸውን ታሪኮች ለመመርመር እንዳይለፉ የእስልምናን መልእክት በማገናዘብና ቁርአን አጠቃሎ የያዛቸውን መመሪያዎች በማስተዋል አጭር አቋራጭ ማመቻቸት ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት የተጠራጠሩ ወገኖች ሙዕጂዛ እንዲያሳዩአቸው እሳቸውን በጠየቁ ጊዜ ጌታ አምላካችን አላህ ስብሓነሁ ወተዓላ የሰጣቸው መልስ መለኮታዊ ወሕይ ለመሆኑ ለሕሊና ተቀባይነት ያላቸው መመሪያዎችና ማስረጃዎችን አጠቃሎ የያዘውን ቁርአን እንዲመረምሩ ማስገንዘብ ነው። ከዚህ በተጨማሪ አላህ ለነቢዩ ሙሐመድ ብዙ ተአምራት ሰጥቷቸዋል። ከጣቶቻቸው መካከል ውሃ ማፍለቁ፣ በጥቂት ምግብ ብዙ ሰው ማጥገባቸው፣ ስለ መጪ ሁኔታዎች የተናገሯቸው ትንቢቶች፣ በቤተል መቅደስ በኩል ወደ ሰማይ መውጣታቸውና ሌሎችም ናቸው። ጌታ አምላካችን አላህ ስብሓነሁ ወተዓላ በተቀደሰው ቁርአን እንዲህ ይላል፣ በእርሱ ላይም ከጌታው ዘንድ ተአምራቶች ለምን አልተወረዱም አሉ። ተአምራቶች አላህ ዘንድ ብቻ ናቸው፣ እኔም ግልጽ አስፈራሪ ብቻ ነኝ በላቸው። እኛ መጽሐፉን በእነሱ ላይ የሚነበብ ሆኖ በአንተ ላይ ማውረዳችን አይበቃቸውምን? በዚህ ውስጥ ለሚያምኑ ሕዝቦች ችሮታና ግሳጼ አለበት። አልአንከቡት 50:51 እንግዲህ ለዛሬው በዚሁ የተሰነባበትን ነቢያትን በተመለከተና የነቢያትን ታሪክ በሚቀጥሉት በዳሰሳ እናያቸዋለን። እስከዛው ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።